ይበልካህን ጸሎተ ፈትቶ በመፈተት ጊዜ የሚጸለይ ጸሎት ይህ ነው። በደሙ ያትመዋል። ከላይ ወደ ታች፣ ከታች ወደ ላይ፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ ይፈትተዋል። ከላይ ወደ ታች መፈተቱ የአምላክ ሰው መሆን፣ ከታች ወደ ላይ መፈተቱ የሰው አምላክ መሆን፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ መፈተቱ ከገሊላ ወደ ናዝሬት፣ ከናዝሬት ወደ ገሊላ ዙሮ የማስተማረው ምሳሌ ነው። አንድም ከላይ ወደ ታች መፈተቱ የቃል እርደት፣ ከታች ወደ ላይ መፈተቱ የስጋ እርገት፣ የቀኙን ወደ ግራ የግራውን ወደ ቀኝ ማድረጉ ከቀራንዮ ወደ ልቶስትራ፣ ከልቶስትራ ወደ ቀራንዮ መስቀሉን ተሸክሞ የመመላለሱ ምሳሌ ነው። አንድም የላዩን ወደ ታች የታችን ወደ ላይ የቀኙን ወደ ግራ የግራውን ወደ ቀኝ ያደርገዋል። የላዩን ወደ ታች ማድረጉ ዲያብሎስን ከክብሩ ከማዕረጉ የማዋረዱ፣ የታችን ወደ ላይ ማድረጉ በዲያብሎስ ቦታ አዳምን የማስቀመጡ የማስገባቱ ምሳሌ። አንድም የላዩን የታችን ወደ ላይ ማድረጉ አዳምን የመዋረዱ ምሳሌ፣ የታችን ወደ ላይ ማድረጉ አዳም በንስሐ ወደ ቀደመ ቦታ ወደ ቀደመ ክብሩ የመግባቱ የመመለሱ ምሳሌ ነው። ዙሪያውን አንድም የላዩን ወደ ታች መፈተቱ ዙሪያውን ይፈትተዋል። ዙሪያ የማስተማሩ ይበልካህን ሀያ ሁለቱን ስነ ፍጥረት የፈጠርህ አምላካችን እግዚአብሔር አባ ሕርያቆስ ቅዱስ ሙሴ ዘርዝሮ ተርትሮ የተናገረውን አባ ሕርያቆስ ኩሉ በማለት እንደ ሸማ ጠቅልሎ እንደ ወርቅ አንከብሎ ተናገረው። ወጣኔ ኩሉ ስራውን በቸርነቱ የጀመረ ይቀድማል፣ በቸርነቱ የጨረሰ አንዴም ወጣኔ ኩሉ በዕለተ ጽንስ ወፈጻሜ ኩሉ በዕለተ ልደት አንዴም ወጣኔ ኩሉ በዕለተ ልደት ወፈጻሜ ኩሉ በዕለተ ዓርብ አንዴም ወጣኔ ኩሉ በዕለተ ዓርብ ወፈጻሜ ኩሉ በዕለተ ትንሣኤ አንዴም እግዚአብሔር ገባሬ ኩሉ በዕለተ ትንሣኤ ወጣኔ ኩሉ ወፈጻሜ ኩሉ በዕለተ ዕርገት አንድም እግዚአብሔር ገባሬ ኩሉ ዘጠኙን ዓለም እሳት የፈጠረ እግዚአብሔር አሐዜ ኩሉ አሐዜ ኩሉ ይህንን ዓለም እንደ ጽና በመሃል እጁ እንደ እንቁላል እንደ ጽና በመሃል እጁ የያዘ ወጸባጤ ኩሉ እንደ እንቁላል በመሃል እጁ ወጸባጤ ኩሉ እንደ ጽና በመሃል እጁ የያዘ አንዴም እግዚአብሔር ገባሬ ኩሉ እግዚአብሔር ገባሬ ኩሉ ዘጠኙን ዓለም እሳት የፈጠረ እግዚአብሔር ወጣኔ ኩሉ ተጠምቆ ተጠመቁ የሚለን ወፈጻሜ ኩሉ ስጋውን ደሙን ተቀብሎ ተቀበሉ የሚለን አሐዜ ኩሉ በመቀበል እንድንቀበል የሚያበቃን በመቀበል የሚያጸናን ወጸባጤ ኩሉ አንቀበልም በሚል ሰው ላይ መከራን የሚያመጣ ፍዳን የሚያጸና ዘሮቱ ሰግዱ መላእክቱ ሊቃነ መላእክት መናብርቱ ስልጣናት አጋዕዝት ኃይላት ፀሐይ ወር ወከዋክብት ወኩሉ ድርገታት ስመ ነገድ ነው። ድርገት ወረዱ ማለት አንዱ ነው። ስጋውን ደሙን ተቀበሉ ማለት ነው። እሊሁ ነው እሊህ ሁሉ አንዱ ነው የሚሰግዱለት እግዚአብሔር አጻፋውን ለመላእክት የሰጡ እንደሆነ እለይብልጎሙ ወገሌ ወገሌ ይላቸዋል። ከእግረ መንበሩ እንዳሽን የሚፈሉ መላእክት ናቸው። አጻፋውን ለከዋክብት የሰጡ እንደሆነ ብርሃን የሌላቸው ሰሌዳ ያላቸው ልኩአን ከዋክብት ናቸው። እስመ እሙንቱ ቅድመያቱ ግዛቶቹ ወብልክናሁ ርስቱ ጉልቱ ናቸውና አንድም በአንድ ወገን ግዛቶቹ ናቸውና ወግዝአት ሎቱ እንዘ ባዕሩ እቱ በኩሉ አረ እንደ ርእሶም ኩሉ ይህን ሁሉ የሚገዛ የባህሪ አምላክ ሲሆን ይህን ሁሉ ከመግዛት አፋ የነበረ ስጋን ተዋሃደ። ፍቅር ሳቦ ለወልድ ኃያል መንበሩ ወልድ ኃያልን ፍቅር ወደዚህ ዓለም ስቦ አመጣው። ወጽሖ እስከ ደሙ እስከ ሞትም አደረሰው። አንድም ፍቅር ምን አደረገው አትለኝ እንደሆነ እስከ ሞት ያደረሰው ማነው? ፍቅረ ደቂቀ ጓለማ አይደለምን? ወላይም ዘይትየል በቀርኑ ለእለ ይስሕብዎ ሊያርዱት የሚስቡትን በቀንዱ የማይበረታታ ላህም እንደምን ያለ ነው። ወያጸንዕ ክሳዶ ለእለ ይጠብሕዎ ሲያርዱት ሲያወራርዱት አንገቱን ዘንበል አድርገው የሚሰጥ ላህም ወልደ እግዚአብሔር እንደምን ያለ ነው። አንድም በስልጣኑ ተበረታቶ የማያጠፋቸው ላህም ወልደ እግዚአብሔር እንደምን ያለ ነው።
ኦ በግ ዘኢይነብብ በቅድመ ገዘ ቀርጾ በሚሸልቱት ፊት ከሌሊት ቁር ከመዓልት ሐሩር የምድንበት ጠጉሬን ለምን ትሸልቱኛላችሁ ብሎ የማይናገር በግ ወልደ እግዚአብሔር እንደምን ያለ ነው። ኦ ትዕግስት ዘኢከሰተ አፉሁ በሕማሙ በቅድመ ለይረግዝዎ በሚወጉት ፊት በምን ዕዳዬ ነው ይህ ሁሉ መከራ የምታደርሱብኝ ምን አድርጊያችሁ ነው ብሎ የማይናገር በግ ወልደ እግዚአብሔር እንደምን ያለ ነው። አንድም ኦ ትዕግስቱ ለወልደ እግዚአብሔር ይላል። የወልደ እግዚአብሔር ትዕግስቱ እንደምን ያለ ነው። ከዚያ ጠሊት ሰይኮነ ተናጋሪ ይላል። ከዚህ እንዲህ ያለ ከዚያ አስተስራይነቱን ከዚህ ትዕግስቱን መናገር ነው። ኦ ህብስት ዘወፅአ እመዝገብ ዘተሳየጠ ዮሴፍ ምን ነው የወጋው አንድ ሐራዊ አይደለምን? ለይረግዝዎ ብሎ አበዛ ቢሉ መጽሐፍ ስም ካልጠራ ማብዛት ልማዱ ነውና በታምኗ መነገሩ ወለኖህ ወብፅዕት አንድ ተታምኒ ከመ ይከውን ቃል ዘነገሩኪ እምኀበ እግዚአብሔር እንዲል አንድም በምክሩ ሳካሉበት ብሎ ሺህ መከር አንድ ወረወር እንዲሉ ፈቃድ የሁሉ ከሆነ ብሎ አንድም ጎኑን የወጉትን ጎኑን በአክሊለ ሦክ በችንካር የወጉትን ሁሉ ቆጥሮ እንዲህ አለ። ወረከበ ውስቴታ ባህሪ ዕንቆ ክቡረ ኦ መዝገብ በውስጧ ዘተሳየጠው ዮሴፍ የገዛት ሳጥን እንደምን ያለች ናት። ወረከበ በውስቴታ ባህሪ ዕንቆ ክቡረ በውስጧም ክቡር ዕንቁን ያገኘባት። በሀገራቸው ሁሉም ይሸጣል። ዋጋውን ጽፎ ይተዋል። አይቶ ዋጋውን የሚችለው የሆነ እንደሆነ ገዝቶ ይከፍታታል። የማይችል የሆነ እንደሆነ ዝም ብሎ አልፎ ይሄዳል። ይህም ዮሴፍ የታተመች የተዘጋች ቤት አይቶ ገዝቶ ከፍቶ ቢያይ በውስጧ ክቡር ዕንቁን አግኝቶባታልና እንዲህ አለ። ወጽዋ ዘወፅአ እምጽር ዘወአ ውስቴታ ብእሲ በውስጧ ሰው ያገባባት አዳራሽ እንደምን ያለች ናት እንዳለፈው። ወዝንቱ ትምህርተ መስቀል ዘተፈልጠ እምዝንቱ ህብስት ዘኢኮነ ፍሉጠ ወኢብዑደ ከዚህ ከትምህርተ መስቀል ያልተለየ ይህ ስጋው ደሙ ከስጋው ደሙ ያልተለየ ትምህርተ መስቀል እንደምን ያለ ነው። አላ አርአያሁ መልኩ ወጣዕሙ ልጣዕሙ ወለማሁ ልዝብነቱ አሐዱ ውእቱ አንድ ነው እንጂ በከመ የኮነ ፍሉጠ ወኢብዑደ መለኮቱ ትስብእቱ መለኮቱ ከትስብእቱ ትስብእቱ ከመለኮቱ የተለያየ እንዳልሆነ ይህም ትምህርተ መስቀል ከስጋው ከትምህርተ መስቀል የተለየ አይደለም። ወከማሁ ኢኮነ ፍሉጠ ወኢብዑደ እምዝንቱ ትምህርተ መስቀል እምዝንቱ ትስብእት ይህ ስጋው ደሙም ከዚህ ከትምህርተ መስቀል መለኮቱ ከትስብእቱ ትስብእቱ ከመለኮቱ የተለየ እንዳልሆነ ቅዱስ ስጋውም ከትምህርተ መስቀል ትምህርተ መስቀሉ ከስጋው የተለየ አይደለም። ወከማሁ ይደመር እበይከ ወትሕትናነ ወትሕትናነ በእበይከ እንደዚሁም ሁሉ ልዑል ባህሪያችን ትሑት ባህሪያችን ከልዑል ባህሪ ልዑል ባህሪ ከትሑት ባህሪያችን ጋር አንድ ነው። አንተ አኀዚ ዓለም እግዚአብሔር አምላክነ አኀዚ ዓለም ዓለሙን ሁሉ የያዝክ እግዚአብሔር አምላካችን አንድም ፈጣሪ ሁሉ ወፈጠረ እስራ አየራተ ይላል ዓለማትን ይላል። እግዚአብሔር 20ውን ዓለማት ፈጥሯል። 20 ዓለማት የሚባሉ 9ኙ ዓለመ እሳት፣ 5ቱ ዓለመ መሬት፣ 4ቱ ዓለመ ማይ፣ 2ቱ ዓለመ ነፋስ ናቸው። 9ኙ ዓለመ እሳት 7ቱ ሰማያት፣ አንዱ በዚህ ዓለም ያለው አንዱ በመሰረተ ምድር ያለው፣ 5ቱ ዓለመ መሬት ብሔረ ብፁዓን ብሔረ ሕያዋን ገነት በርባሮስ ይህ ዓለም፣ 4ቱ ዓለመ ማይ አኖስ ጠፈር ውቅያኖስ አንዱ በዚህ ዓለም አለው። ይህስ ለተልእኮ የመጣ ነው ብሎ በመሰረተ ምድር ያለው። 2ቱ ዓለመ ነፋስ አንዱ በዚህ ዓለም ያለው አንዱ በመሰረተ ምድር ያለው ባቢል ይባላል። አኖስን የሚያነዋውፀው ነው። ይህስ ለተልእኮ የመጣ ነው ብሎ በመሰረተ ምድር ያለው። ዲያቆን ጸልዩ አቡነ ዘበሰማያት በሉ ይበል። አሁን እንደነበረ ያደርገዋል። ይበሉ ሕዝብ አቡነ ዘበሰማያት ይበሉ። ይበል ካህን ንስማ እንከ ዘንተ ቃለ እስከ ነፍስ ዳሪትም ይላል። ይህንን ቅዳሴ እስከ ዕለተ ሞት እስከ ሕቅታ ድረስ እናድምጥ እንስማ ይበል። የሚቻለው ጎንበስ ብሎ አውራጣቱን ይዞ የማይቻለው ግን ወደ ግራም ወደ ቀኝም ሳይል ቀጥ ብሎ ቆሞ ማስቀደስ ይገባልና እንዲህ አለ። በምንከሰስባት ገንዘብ እንከሰስ ዘንድ
ወዘባቲ ንትፌነ በሚፈረድብን ገንዘብ ይፈረድብን ዘንድ እንዳይፈረድብን ወዘባቲ ንትመሃር ይቅር በምንባልበት ገንዘብ ይቅር እንባል ዘንድ በከመ መጽአ ወልድ እምሰማየ ሰማያት ለኮንኖ ወለምሕረት ወልድ እግዚአብሔር ወልድ በኃጥአን ሊፈርድባቸው ለጻድቃን ሊፈርድላቸው ከሰማየ ሰማያት እንደወረደ ወከማሁ ዝንቱ ህብስት እንደዚሁም ሁሉ ይህ ቅዱስ ሥጋው መስክይ ውእቱ የሚከስ ነው፣ ወመኮንን ውእቱ የሚፈርድ ነው፣ ወመሐሪ ውእቱ ይቅርም የሚል ነው። እምዝንቱ ቃል መደንገዝ ተፍራህ ነፍስ ከዚህ ከሚያስደነግጥ ቃል የተነሳ ሰውነት ትራድ፣ ነፍስ ትራድ ትንቀጥቀጥ። አንድም አለማመን ይጥፋ፣ አለማመን የማያምን ልብ ይሰበር ይንቀጥቀጥ። ወይርአድ መድኃኔ ሰውነት ሁሉ ይራድ ይንቀጥቀጥ። ወይሰበር አናቅጸ ልብ ዘውስጥ ወይሰበር አናቅጸ ልብ ዘውስጥ ውሳጣዊ ልቡና ይሰበር ይሰባበር፣ አለማመን ይራቅ። ይህስ እንደምናይሉ ለእንስሳት፣ ለአራዊት፣ ለእጽዋት፣ ለአይባን አንዳንድ ጠባቂ መልአክ አላቸው። ለሰው ልጅ ግን 2 ጠባቂ መላእክት አሉት። የማታው ሲሄድ የቀኑ ሲመጣ ከመንገድ ይገናኛሉ። እንደምን ሆነህ አደርህ ይለዋል። ክፉ የሆነ እንደሆነ እጁ ከስርቆት ከክፋት፣ አንደበቱ ከሐሜት ከሐሰት፣ ሰውነቱ ከተንኮል ከምቀኝነት የማያርፍ ክፉ ሰው አግኝቼ ሳዝን አደርኩ፣ አንተም ታገኘዋለህ ሂድ ይለዋል። እያዘነ ይመጣል። በጎ ሰው የሆነ እንደሆነ እንደምን አደርህ ይለዋል። እጁ ከምጽዋት፣ አንደበቱ ከጸሎት፣ ሰውነቱ ከመልካም ነገር የማይለይ በጎ ሰው አግኝቼ ደስ ብሎኝ አድሬያለሁ፣ አንተም ታገኘዋለህ ሂድ ይለዋል። ደስ እያለው ይመጣል። በጎ ሰው የሆነ እንደሆነ አቤቱ አምላካችን ሆይ ይህንን ሰው ነፍሱን ከስጋው ለይተህ እንስሳት አራዊትን ታስጠብቀን ይሆን? ማንን ታስጠብቀን ይሆን? እድሜን በእድሜ ላይ ጨምርለት እያሉ ይጸልዩለታል። የክፉ ሰው የሆነ እንደሆነ አቤቱ አምላካችን ሆይ ይህንን ሰው ቀስፈህ ነፍሱን ከስጋው ለይተህ ገለህ መላእክት እንስሳት አራዊትን አስጠብቀህን እናየው ይሆን እያሉ ይጸልዩበታል። በሞተም ጊዜ ራቅ አድርገው ያቀርቡታል። ዛሬ ያቆሙታል። ዛሬ ስጋውን ደሙን የማይቀበል ሰው ርቆ እንዲቀርብ። ኦ እግዚኦ ኮንና ለዛቲ ነፍስ፣ አቤቱ ጌታ ሆይ ካስጠበቅከን ጀምሮ እስካሁን ድረስ ይቺ ነፍስ ክፋት፣ ተንኮል፣ ምቀኝነት እንጂ በጎ ነገር ስትሰራ አላየናትም። ገሃነመ እሳት እንጂ መንግሥተ ሰማያት አይገባትም። ነገር ግን አንተ ባወቅህ ይሉታል። እርሱም ገሃነመ እሳትን 3 ጊዜ መንግሥተ ሰማያትን 4 ጊዜ አዙራችሁ ወስዳችሁ በሲኦል አስቀምጧት፣ በኋላ ነፍሷን ከስጋዋ ዋህጄ ገሃነመ እሳት እስከማስገባት ድረስ ይላቸዋል። በጎ ሰው የሆነ እንደሆነ በሞተ ጊዜ ቀረብ አድርገው ያቀሙታል። ዛሬ ስጋውን ደሙን የሚቀበል ሰው ቀረብ ብሎ እንዲቆም ኦ እግዚኦ እሱያ ለዛቲ ነፍስ፣ አቤቱ ጌታ ሆይ ይችን ሰውነት ይችን ነፍስ ካስጠበቅከን ጀምሮ እስከ ዛሬ ድረስ መልካም ነገር እንጂ ክፉ ነገር አይተንባት ሰምተንባት አናውቅምና መንግሥተ ሰማያት እንጂ ገሃነመ እሳት አይገባትም። ነገር ግን አንተ ባወቅህ ይሉታል። መንግሥተ ሰማያትን 3 ጊዜ ገሃነመ እሳትን 4 ጊዜ አዞራችሁ ወስዳችሁ በገነት አኑሯት፣ በኋላ ነፍሷን ከስጋዋ ዋህጄ ገነት መንግሥተ ሰማያትን እስከማወሳት ድረስ ይላቸዋልና መስክይ ውእቱ ወመኮንን ውእቱ ወመሐሪ ውእቱ፣ የሚፈርድ ነው የሚከስ ነው ይቅር የሚል ነው አለ። 3 ምዕት የጧት የማታ የሰርክ ጸሎት ቤተ ክርስቲያን እንዲሆን ወስነዋል። ምክንያቱም በቤተ ክርስቲያን ቀን 600 ማታ 600 በድምሩ 1200 መላእክት ይጠብቋታልና መስቀል ታቦት ጽላት ካለበት ጥግ ይዞ ለመዋጋት ነው። ናሁ ተፈተተ ዝንቱ ህብስት መለኮታዊ ናሁ ተደለወ ዝንቱ ጽዋ ማህያዊ እነሆ ይህ ቅዱስ ሥጋው ቅዱስ ደሙ ተዘጋጅቷል። መቀበል የሚፈልግ ሰው ይቅረብ፣ ይምጣ፣ ይቀበል። መቅዲያ ህቶ ርሳክሙ ከመቀበላችሁ ቀድሞ ማስቀድማችሁ ግን ሰውነታችሁን መርምሩ። መመርመር ከልቡና ከመምህራን ነው። ወንጽሑ ለስተክሙ ሰውነታችሁንም ከቂም ከበቀል ንጹሕ አድርጉ አንጹ። እነሆ ዘይኮነ ንጹሐ ይትጋስ ንጹሕ ያልሆነ ሰው ካለ ሥጋውን ደሙን ከመቀበል ይከልከል።
እነሆ ዘወድቀ በኃጢአት ይርሳ በኃጢአት የወደቀ ሰው ቢኖር ኃጢአቱን አይርሳ። እስመ ዘይትረሳ ኃጢአቱን የማይረሳ ሰው በመንግሥተ ሰማያት አይረሳምና። አንዴም በኃጢአት የወደቀ የተሰነካከለ ሰው ቢኖር ኃጢአቱን አይዘንጋ። ኃጢአቱን የዘነጋ በክብር ይዘነጋል ይረሳልና። እነሆ ዘያስተቃልል ዘንተ ቁርባነ ኢይቅረብ አዳ ይትከራ። ይህንን ቅዱስ ሥጋውን ቅዱስ ደሙን የሚያቃልል ሰው ቢኖር ይቅረብ፣ ወደዚህ አይቅረብ፣ ይከልከል እንጂ። አንድም ይከልከል እንጂ ወደዚህ አይቅረብ። አኮ በክሎ ከመትሬኢ ወለዝንቱ ህብስት በከመ ህብስት ምድራዊ። ይህ ህብስት እንደ ምድራዊ ህብስት እንደምታዩት በካ አይደለም። አንድም ሳይለወጥ እንደምታዩት እንደ ምድራዊ ህብስት አይደለም። አላ እሳተ መለኮት ውእቱ። ተለውጦ የአምላክ ሥጋ የአምላክ ደም እሳተ መለኮት ነው እንጂ። አይ አፍ ዘይትፈጸም ዘንተ ህብስተ ዘይትፋም ዘንተ ህብስተ እሳት ውእቱ ብሎ ነበረና ይህንን ቅዱስ ሥጋ ቅዱስ ደሙን የሚቀበል አፍ እንደምን ያለ ነው? ወአይ አስናን ዘይትሃየክ ዘንተ ህብስተ ዘውቱን አድማስ ብሎ ነበርና ይህንን ሥጋውን የሚያላምጥ ጥርስ እንደምን አይነት ነው? ወአይ ከርስ ዘያገምር ዘንተ ህብስተ ዋይ ግሩም ውእቱ ዘይደፈር ብሎ ነበርና ይህንን ሥጋውን ደሙን የሚወስን የሚሸከም ሆድ እንደምን ያለ ነው? ወእግዚእነ ንብል በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። ዛሬም አቤቱ አምላካችን እግዚአብሔር ሆይ እንዳንተ ይቅርታ እንደ ቸርነትህ ብዛት እንጂ እንደኛ ክፋት አይሁን አይደረግ እንበል። ይበሉ ሕዝብ በከመ ምሕረትከ አምላክነ ወአኮ በከመ አበሳነ። አቤቱ አምላካችን እግዚአብሔር ሆይ እንዳንተ ይቅርታ እንደ ቸርነትህ ብዛት እንጂ እንደኛ ኃጢአት እንደኛ ክፋት አይደለም አይሁን አይደረግ ይበሉ። ይበሉ ሕዝብ ሰራዊተ መላእክት ይሁን ለመድኃኒዓለም ይቀውሙ ቅድመ ለመድኃኒዓለም ወይኬድኑ ለመድኃኒዓለም ሥጋሁ ወደሙ ለመድኃኒዓለም ወነጻ ቅድመ ገጹ ለመድኃኒዓለም በአሚረ ዚአሃ ለማርያም ንገሪ። ጨረስን። ይካ ይበል ካህን አሎ ሂዱ ሄዷን አንሙዝ አንሙዝ አሎ ተመኳንንት ሂዱ ቅዳሴው የጌታ የሐዋርያት የሆነ እንደሆነ አለይለከ ብሎ ስብሐተ እግዚአብሔር ይላል። ኩሎ አሚረ ብሎ ይፈጽማል። ቅዳሴው የሊቃውንት የሆነ እንደሆነ ኩሎ አሚረ ብሎ አለይለከ ይላል። ስብሐተ እግዚአብሔር ብሎ ይፈጽማል። ይዲ ይበል ዲያቆን ለተቀውሙ አትቱ ሪሳክሙ። ከዚህ ለማስቀደስ የቆማችሁ ራሳችሁን ዝቅ ዝቅ አድርጉ ይበል። ይበል ካህን ለከ እግዚኦ ለገባሬ ኩሉ ዘኢያስተርኢ አምላክ ንሰፍ መሰለ ማንሻ ይቆየን። በረከተ ዝንቱ ይሁን በላዕሌነ አሜን። አነቃቅቶ አነሳስቶ ላስጀመረን አስጀምሮ ከዚህ ያደረሰን አምላካችን እግዚአብሔር እርሱ ነውና ክብር ምስጋና ለመድኃኔዓለም ይሁን። ቀሪ ሱባኤያችንን በሰላም በፍቅር በጤና ያስፈጽመን። የደከሙትን ያበርታልን፣ የወደቁትን ያንሳልን። ለነገ ሰው ይበለን። ይቆየን። ያሰማልን። የሰማነውን በልቦናችን ያብብን ያሳድርብን። እመቤታችን ለባረቆትንም ስም አምላክ እኛም ስለምንን በሰላም ኩኖትን ጠብቀን ከቅዱስ ሚካኤል በረከት ብለን ሀገሩን ባለ ኢትዮጵያ መረቱን ለአርማድቱ ጋዜኖታ ለእመቤታችን አቡነ ዘበሰማያት